በምስራቅ አፍሪካ ጉዳዮች የኢትዮጵያ ጠቅላይ ሚኒስትር አማካሪና የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት አንጃ ክልሉን ዳግም ወደ አውዳሚ ጦርነት እያመራው መሆኑን አስታወቁ። አቶ ጌታቸው ዘ አፍሪካን ሪፖርት በተባለ መጽሔት ላይ አሁናዊ የክልሉን ሁኔታ በማስመልከት ባወጡት ማስጠንቀቂያ የተሞላበት ትንታኔ ህወሓት ጠባብ የድርጅት ህልውናውን ከህዝብ ጥቅም በማስቀደምና ፖለቲካን ወታደራዊ መልክ በማላበስ ትግራይን አደገኛ ወደሆነ አዘቀት ዳግም እየከተታት ነው በማለት አጋልጠዋል። የህወሓት ቡድን ባለፉት ጊዜያት የፕሪቶሪያው ስምምነት ሞቷል በማለት የፌደራል መንግስቱ ግዴታውን አላሟላም ከሚል የመነጨ ሳይሆን የጀነራል ታደሰ ወረደን የጊዜያዊ አስተዳደር ፕሬዝዳንትነት የሥራ ዘመን በአንድ ዓመት መራዘሙን ከመቃወም የመጣ ነው ብለዋል አቶ ጌታቸው። የህወሓት ማዕከላዊ ኮሚቴ በጀነራል ታደሰ ወረደ የሚመራውን የጊዜያዊ አስተዳደሩን ህጋዊነት ውድቅ በማድረግ ከጦርነቱ በፊት የነበረውን ምክር ቤት መልሶ በማቋቋም ዶክተር ደብረጽዮንን ፕሬዝዳንትነት መሰየሙ ክልሉን ከፌደራል መንግስቱ ጋር በቀጥታ ወደ ግጭት የሚያስገባና የፕሪቶሪያውን ስምምነት ሙሉ በሙሉ የሚጥስ አደገኛ አካሄድ መሆኑን አስገንዝበዋል። ዶክተር ደብረጽዮን ትግራይን ከመምራት ይልቅ የመከራዋ አቀናባሪ ሆነው ማገልገላቸውን የገለጹት አቶ ጌታቸው ከ2013ቱ ጦርነት በፊት ዲፕሎማሲያዊ ጥንቃቄ ማድረግ ሲገባቸው ህዝቡን ባዶ ፉከራ በመጋት ወደ ለየለት ግጭት ማስገባታቸውን አስታውሰዋል። በዚህም በመቶ ሺዎች የሚቆጠሩ ዜጎች እንዲሞቱና በሚሊዮኖች የሚቆጠሩ እንዲፈናቀሉ ላደረገው ስትራቴጂያዊ ስህተት ማንም ኃላፊነት አለመውሰዱንና ህወሓት ምንም አይነት የጸጸት ስሜት ሳያሳይ አሁንም ራሱን እንደ ብቸኛ ዳኛ አድርጎ እያቀረበ መሆኑን ኮንነዋል። የፕሪቶሪያው ስምምነት የተፈረመው ህወሓት ወታደራዊ ሽንፈት አፋፍ ላይ በደረሰበት ወቅት መሆኑን ያስታወሱት አቶ ጌታቸው በወቅቱ ስምምነቱ ሳይዘገይ እንዲፈረም አጥብቀው ሲወተውቱ የነበሩት ዶክተር ደብረጽዮን ዛሬ ስምምነቱን እንደ ክህደት መቁጠራቸው አስገራሚ መሆኑን ጽፈዋል። አቶ ጌታቸው በጊዜያዊ አስተዳደር ፕሬዝዳንትነታቸው ወቅት በህወሓት ውስጥ ያሉ ኃይሎች አስተዳደራቸውን ለማዳከም ሆን ብሎ ሲሰሩ እንደነበርና የትግራይ ኃይሎች አባላትን በመጠቀም አዳዲስ ተሿሚዎችን ሲያዋክቡ እንደነበር አጋልጠዋል። አሁን ላይ ደግሞ የህወሓት አመራር የተሳሳተ ስሌቱን ለማስፈጸም የኤርትራ መንግስትን ጨምሮ ከተለያዩ የአገር ውስጥና የውጭ ኃይሎች ጋር ታክቲካዊ ጥምረት እየፈጠረ መሆኑን ገልጸው ይህ አካሄድ ሌላ ጥፋትና ሞት የሚያስከትል አደገኛ ቅዠት መሆኑን አብራርተዋል። እሳቸውም ቢሆኑ የህወሓት ከፍተኛ አመራርና የጊዜያዊ አስተዳደሩ ፕሬዝዳንት እንደመሆናቸው ትግራይን አሁን ላለችበት ሁኔታ በማድረሱ በኩል የድርሻቸውን ኃላፊነት እንደሚወስዱ አልሸሸጉም። አቶ ጌታቸው በጽሑፋቸው ገባደጃ ላይ ትግራይ ሌላ ዙር የከንቱ በራስ መተማመንና የውድመት አዙሪት እንደማያስፈልጋት አሳስበዋል። አሁን ያለው ትልቁ አደጋ የዶክተር ደብረጽዮን ወደ ስልጣን መመለስ ሳይሆን ንግግርን በስትራቴጂ የሚተካና አደጋን ከመከላከል ይልቅ ከተፈጠረ በኋላ ለማስተዳደር የሚሞክር አደገኛ የፖለቲካ አስተሳሰብ መመለሱ መሆኑን አስምሮበታል። ስልጣንን ለራስ ጥቅም ሳይሆን ተጨማሪ ጉዳትን ለመከላከል በሚጠቀም አመራር መተካት እንዳለበት በመጠቆም የትግራይ ህዝብ ላለፈው ጥፋት ከባድ ዋጋ በመክፈሉ ለሌላ ተጨማሪ ስህተት ዳግም ሊገበር እንደማይገባው አጽንኦት ሰጥተዋል። አርብ ዕለት ዶክተር ደብረጽዮንን የክልሉ ፕሬዝዳንት አድርጎ የሾመው ህወሓት የጊዜያዊ አስተዳደሩን ቢሮ በኃይል ሰብሮ በመግባት አባላቱ ስብሰባ ማድረጉ ይታወሳል። በትግራይ ክልል እየተደረገ ያለው በፕሪቶሪያ ስምምነት መሰረት የተመሰረተውን ጊዜያዊ አስተዳደሩን የማስወገድ እንቅስቃሴ አሁንም ተጠናክሮ እንደቀጠለ ተሰምቷል። ከሰሞኑ በመቀሌ ከተማና በሌሎች የክልሉ አካባቢዎች እየተደረጉ ያሉ ወታደራዊ እንቅስቃሴዎች የህወሓት ኃይሎች ዳግም ከፌደራል መንግስት ጋር ወደ ግጭትና ወደ ለየለት ጦርነት እንዳይገቡ በከፍተኛ ሁኔታ እየተሰጋ ይገኛል። ወደ ውጪ መረጃ ይሳልፍ። በመካከለኛው ምስራቅ በሁለቱ አገራት መካከል የተፈጠረው ወታደራዊ ውጥረት ተባብሶ መቀጠላቸውን የሚያሳዩ መረጃዎች አሁንም በሰፊው በዓለም አቀፍ ሚዲያዎች እየተዘገቡ ይገኛሉ። የኢራን ውጭ ጉዳይ ሚኒስትር ሰይድ አባስ አራክቺ በዛሬው ዕለት በኤክስ ገጻቸው ባስተላለፉት መልእክት አሜሪካ ዲፕሎማሲያዊ መፍትሄ በጠረጴዛ ላይ በቀረበ ቁጥር ግዴለሽነት የሚታይበት ወታደራዊ መንገድ ትመርጣለች በማለት ከከሰሱ በኋላ እኛ ኢራናውያን ለጭቆና በጭራሽ አንንበረከክም ሲሉ አሳውቀዋል። ከኢራን ጋር እየተዋጉ ያሉት ጠላቶቻችን አሁንም በሆርሙዝ ሰርጥ ላይ ተከታታይ ጥቃት እየፈጸሙብን ነው ያሉት የውጭ ጉዳይ ሚኒስትሩ አባስ አራክቺ የአሜሪካ ጥቃት ደግሞ የከፋ ነው ብለዋል።
በመካከለኛው ምስራቅ የተነሳውን ውጥረት ምንም እንኳን ሁለቱ ሀገራት በተኩስ አቁሙ ስምምነት መሰረት ግጭቱን ለመፍታት እየተነጋገርን ነው ብሉም፣ ነገር ግን አልፎ አልፎ ወታደራዊ ግጭቶች እንደቀጠሉ መረጃዎች እየወጡ ይገኛሉ። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን አሜሪካ ላቀረበችው አዲሱ የስምምነት ሐሳብ ምላሽ ትሰጣለች ማለታቸውን ተከትሎ ኢራን ነጥቦቹን እየተመለከተን ነው ብትልም እስካሁን ግን አንዳች ውሳኔ ላይ እንዳልተደረሰ እየተነገረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ጦርነቱን ለመቋጨት በቀረበው የአሜሪካ የስምምነት እቅድ ላይ የኢራንን ምላሽ ለማግኘት እየጠበቁ መሆኑን ለጋዜጠኞች ተናግረዋል። አሜሪካ ባለ 14 ነጥብ የስምምነት እቅድ አዘጋጅታ በፓኪስታን አማካኝነት ወደ ኢራን መላኳ የተሰማው በዚህ ሳምንት ነበር። የመግቢያቢያ ስምምነት እንደሚሆን የተገለጸው ይህ ሰነድ ከያዛቸው ነጥቦች መካከል ዋነኛው የሁለቱ ሀገራት የግጭቱ መንስኤ የሆነው ኢራን የኒውክሌር ጦር መሳሪያነት የሚውለውን ዩራኒየም የማበልጸግ ተግባሯን እንድታቆም ስለማድረግ የሚለው ይገኝበታልም ተብሏል። ኢራን ላይ የተጣሉ ማዕቀቦችን ማንሳትና በሆርሙዝ ወሽመጥ በኩል የሚደረግ ነፃ ጉዞን መመለስም እንደተካተተና በመጨረሻ ይደረሳል ተብሎ የሚጠበቀው የሰላም ስምምነት የሚመሰረተው በዚህ እቅድ ውስጥ በተካተቱት ነጥቦች ላይ እንደሚሆንም ተዘግቦ ነበር። ኢራን እቅዱን እየገመገመች መሆኑን በውጭ ጉዳይ ሚኒስትሯ በኩል አሳውቋ የነበረ ቢሆንም ይሁን እንጂ ሁለቱ ሀገራት አንዳቸው በሌላኛው ላይ ጥቃት መፈጸማቸው ተዘግቧል። በትናንትናው ዕለት ዶናልድ ትራምፕ ኢራን ለሰላም እቅዱ ምላሽ ሰጥታ እንደሆነ ሲጠየቁ ምናልባት ዛሬ ምሽት ምላሻቸውን እንሰማለን ብለው ነበር። ኢራን ሆን ብላ ድርድሩን እያጓተተች ነው ብለው ያምኑ እንደሆነ የተጠየቁት ዶናልድ ትራምፕ እሱን አላውቅም፣ በቅርቡ ሁሉንም ነገር እናውቃለን ሲሉ ምላሽ ሰጥቷል። ጦርነቱን ለማቆም በተዘዋዋሪ ንግግር እያደረጉ ባሉበት በአሁኑ ጊዜ የሁለቱ ሀገራት ኃይሎች አልፎ አልፎ እየተጋጩ መሆናቸውን እየወጡ ያሉ ዘገባዎች አመላክቷል። አሜሪካ በሆርሙዝ ወሽመጥ በኢራን መርከቦች ላይ የጣለችውን እገዳ ጥሶ ለማለፍ የሞከሩ 2 ነዳጅ ጫኝ መርከቦችን መምታቷን አስታውቃለች። የኢራን ዜና ወኪል የሆነው ፋርስ ደግሞ በሆርሙዝ መተላለፊያ ላይ በኢራን ኃይሎችና በአሜሪካ ባህር ኃይል መካከል ግጭቶች መካሄዳቸውን ዘግቧል። የአሜሪካ ጦር ሰራዊት ባወጣው መግለጫ ሳምንታት ያስቆጠረውን በኢራን ወደቦች ላይ የተጣለውን እገዳ ለመጣስ የሞከሩ የኢራን ሰንደቅ ዓላማን የሰቀሉ 2 መርከቦችን ኢላማ አድርጎ እርምጃ መውሰዱን አስታውቋል። የአሜሪካ ማዕከላዊ እዝ ሴንትኮም እንዳለው የባህር ኃይል ተዋጊ አውሮፕላንን በመጠቀም በኢራን ነዳጅ ጫኝ መርከቦች ላይ በተወሰደው እርምጃ መርከቦቹ ወደ ኢራን እንዳይመለሱ ተደርጓል። 2 ነዳጅ ጫኝ መርከቦች በአሜሪካ የተጣለውን እገዳ ለማስፈጸም ከጥቃቱ በፊት የተሰጣቸውን ማስጠንቀቂያ ባለመቀበላቸው እርምጃ እንደተወሰደባቸው ገልጸዋል። የአሜሪካ ሰራዊት ማዕከላዊ እዝ በኢራን የነዳጅ መርከቦች ላይ ስለተወሰደው እርምጃ ካወጣው መግለጫ ጋር ጥቃቱ ሲፈጸም የሚያሳይ ቪዲዮን አያይዞ አጋርቷል። አሜሪካ በኢራን ወደቦች ላይ እገዳ ከጣለች ጀምሮ ወደ 70 የሚጠጉ መርከቦች በባህሩ እንዳይተላለፉ ማገዷን የገለጸች ሲሆን ይህም የኢራን ኢኮኖሚ ላይ ጫና በመፍጠር ቴህራን ወደ ስምምነት እንድትመጣ ያለመ የዋሽንግተን አቋም መሆኑ ነው። የመካከለኛው ምስራቅ ቀውስ የተፋላሚ ኃይሎችን ብቻ ሳይሆን የዓለምን ኢኮኖሚ እያቃወሰ በተለያዩ የገልፍ ሀገራት ላይ ወታደራዊ ጥቃትም ጭምር በማሳረፍ ቀጠናውን ማተራመሱን ቀጥሎበታል።